የሚያልፍ የተስፋ ብርሃን ፈነጠቀ። እግዚአብሔር ለአዳም እንዲህ አለው፣ ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ። ይህ ቃል የሰው ልጅን ታሪክ የቀየረ የመጀመሪያው ኪዳነ አዳም ነው። እግዚአብሔር አዳምን የገነትን በር ዘግቶ ሲያስወጣው የተስፋን በር ግን ከፈተለት። አልጥልህም፣ አልተውህም፣ አትጠፋም፣ ሞትክን እኔ ሞቼ ያጣኸውን ክብር መልስልሃለሁ የሚል የፍቅር ማህተም አደረገለት። ኃያሉ አምላክ ለደካማው በኃጢአት ለወደቀው ፍጡር የገባው ይህ ቃል ኪዳን ሰው በእግዚአብሔር ፊት ምን ያህል ክቡር እንደሆነ የሚያሳይ የዘላለም ምስክር ነው። አዳም ይህንን ቃል ኪዳን ሰምቶ እንባውን አበሰ፣ ሐዘኑን ወደ ተስፋ ለወጠ። ነገር ግን ይህ ተስፋ ወዲያውኑ የሚፈጸም አልነበረም። እግዚአብሔር 5 ቀን ተኩል ያለው በአምላክ ጊዜ ስሌት 5500 ዘመን ማለት ነበር። እስቲ አስቡት፣ 5500 ዓመታት። ትውልድ አልፎ ትውልድ ሲተካ፣ ነቢያት ሲነሱ፣ ነገሥታት ሲወድቁ፣ አዳምና ልጆቹ ያንን አንድ ቃል ብቻ ይዘው ኖሩ። በሲኦል ጨለማ ውስጥ ሆነው መከራው ሲበረታባቸው ያቺን እወለዳለሁ አድናለሁ የምትለዋን ቃል እንደ ችቦ አብርተው ዘመናትን ተሻገሩ። ኪዳኑ ከትውልድ ወደ ትውልድ እየተላለፈ የተስፋው ቀን እስኪደርስ ድረስ የሰው ልጅ በጉጉት ጠበቀ። ያ አንድ ቃል ለሰው ልጅ የሕልውና መሠረት ሆነ። ሁለተኛ ኪዳነ ኖህ። ከአዳም መባረር በኋላ ዘመናት ነጎዱ። የሰው ልጅ በምድር ላይ በዛ። ነገር ግን ከበረከቱ ይልቅ ኃጢአቱ በለጠ። ያ ከልጅ ልጅህ ተወልጄ አድንሃለሁ ተብሎ በአዳም ዘመን የተሰጠው ውድ የተስፋ ቃል በኃጢአት ጭጋግ ተሸፈነ። ምድር በግፍ ተሞላች። የሰው ልጅ ልብ ክፋትን ብቻ አሰበ። በዚህ ጊዜ ሰማይ ዝም አለ፣ እግዚአብሔር ዝም አለ። ያ የእግዚአብሔር ዝምታ ግን ከማዕበል በፊት እንደሚመጣ ጸጥታ እጅግ የሚያስፈራ ዝምታ ነበር። የሰው ሁሉ ጊዜው በፊት ደርሷል የሚል፣ ምሕረቱ አልቆ የፍርድ ሰዓት መድረሱን የሚያውጅ አስደንጋጭ ዝምታ። በዚህ ሁሉ የዓለም ጩኸትና ግርግር መሃል ግን አንድ ለየት ያለ ድምፅ ይሰማ ነበር፣ የእንጨት መጥረቢያ ድምፅ። ጻድቁ ኖህ የእግዚአብሔርን ድምፅ ሰምቶ በደረቅ መሬት ላይ ግዙፍ መርከብ እየሰራ ነው። ሰዎች ይስቁበታል፣ ይሳለቁበታል። ውሃ ከየት መጥቶ ነው ይህንን የሚያህል መርከብ የሚያንሳፍፈው እያሉ ያሾፋሉ። ለኖህ ግን እያንዳንዱ የመጥረቢያው ምት የአምላክን ትእዛዝ መፈጸሚያ፣ እያንዳንዱም የሚስማር ድምፅ የምህረት ጥሪ ነበር። መርከቢቱ ስትሰራ የፈጀችው 120 ዓመታት እግዚአብሔር ለሰው ልጅ የሰጠው የንስሐ ጊዜ ነበር። ነገር ግን ማንም አልሰማም። በመጨረሻም ያ የተፈራው ቀን ደረሰ። የሰማይ መስኮቶች ተከፈቱ፣ የቀላያት ምንጮች ተነደሉ። 40 ቀንና 40 ሌሊት ሰማይና ምድር ተገናኙ። የጥፋት ውሃው ምድርን ውጦ አስቀራት። ግርማው የሚያስፈራ ነበር። የሰው ልጅ በሠራው ኃጢአት ልክ ምድር በውሃ ታጠበች። የእግዚአብሔር ቁጣ ፍጥረታቱን ሁሉ አጠፋ። ነገር ግን በዚያ በሚያስፈራውና ሁሉን በሚወጣው ማዕበል መካከል ጻድቁ ኖህና ቤተሰቡን የያዘችው መርከብ በእግዚአብሔር እጅ ተጠብቃ ትንሳፈፍ ነበር። ይህች መርከብ የቤተ ክርስቲያን ምሳሌ ነበረችና በማዕበል ተንገላታች እንጂ ከቶ አልሰመጠችም። ዝናቡ ቆመ፣ ውሃውም ጎደለ። ኖህ ከመርከቡ ወጣ። ምድር አዲስ ሆናለች፣ ጸጥም ብላለች። ኖህም በምስጋና ለእግዚአብሔር መሥዋዕትን አቀረበ። ያን ጊዜ አንድ አስደናቂ ነገር በሰማይ ላይ ታየ። ከደመናው መካከል እጅግ ውብና ብሩህ የሆኑ ቀለማት ያሉት ቀስተ ደመና ተዘረጋ። ይህ ቀስተ ደመና እንዲሁ የተፈጥሮ ክስተት ወይም የፀሐይ ብርሃን ከውሃ ጠብታ ጋር የፈጠረው ነጸብራቅ ብቻ አይደለም። ይህ የእግዚአብሔር የዘላለም ፊርማው ነበር። ዳግመኛ በጥፋት ውሃ አላጠፋችሁም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም ብሎ ፈጣሪ ከሰው ልጅ ጋር የተዋዋለው የሰላም ውል ነው። ይህ ሁለተኛው ኪዳነ ኖህ በመባል ይታወቃል። ዛሬም ድረስ ቀስተ ደመናን በሰማይ ስናይ የምናስታውሰው እግዚአብሔር አላጠፋችሁም እታገሳችኋለሁ ብሎ የሰቀለውን ያንን ታላቅ የምህረቱን ኪዳን ነው። ሶስተኛ ኪዳነ መልከ ጼዴቅ። ከጥፋት ውሃ መጉደል በኋላ የሰው ልጅ እንደገና በምድር ላይ ተሰራጨ። ነገር ግን በዚህ ጊዜ ከታሪክ ድርሳናት ውጭ የሆነ ማንነቱ በሚስጥር የተሸፈነ መነሻውም ሆነ መድረሻው በውል የማይታወቅ አንድ አስገራሚ ሰው በምድር ላይ ይኖር ነበር።
የዚህ ሰው ታሪክ እንደ ሌሎቹ ቅዱሳን ከተራ የዘር ሐረግ አይጀምርም። ስሙ መልከጼዴቅ ይባላል። ትርጉሙም የጽድቅ ንጉሥ ማለት ነው። መኖሪያው ሳሌም በኋላ ኢየሩሳሌም በተባለችው ምድር ነበር። ነገር ግን እርሱ እንደ ሌሎቹ የምድር ነገሥታት በቤተ መንግሥት አልተቀመጠም። ዙፋኑ ዋሻ፣ ዘውዱም የጸሎት አክሊል ነበር። ቅዱሳት መጻሕፍትና ቤተ ክርስቲያናችን ትውፊት ስለ መልከጼዴቅ ሲናገሩ እጅግ የሚያስደንቅ ምስጢርን ይገልጣሉ። ገና የ15 ዓመት ወጣት ሳለ የዚህን ዓለም ግርማ ትቶ ወደ ቀራንዮ ተራራ ወጣ። ከዚያም ከጥፋት ውሃ በፊት ወደ መርከቡ የወጣውን የመጀመሪያውን የሰው ልጅ የአባታችን የአዳምን አጽም በመጠበቅ በዋሻው ውስጥ ተወስኖ መኖር ጀመረ። ትውልዱ ዘመኑ አባትና እናቱ በመጽሐፍ አልተጻፈም። ይህም ያለ አባት ከቅድስት ድንግል ማርያም ለሚወለደው ያለ እናትም ከእግዚአብሔር አብ ለተገኘው ለወልደ እግዚአብሔር ክርስቶስ ፍጹም ምሳሌ እንዲሆን ነው። መልከጼዴቅ ሞትን አልቀመሰም። በብሉይ ኪዳን ካህናት ዘንድ እንደሚነገረው የሚሞቱ እንስሳትን መሥዋዕት አላደረገም። እርሱ የዘላለሙ ሊቀ ካህን ምሳሌ ነበርና በዚህ ምስጢራዊ ሕይወት ውስጥ ሳለ ከዕለታት አንድ ቀን ሌላ ታላቅ ታሪካዊ ክስተት ተፈጠረ። የአማኞች ሁሉ አባት የሆነው አብርሃም የወንድሙን ልጅ ሎጥን ለማዳን ከአራት ኃያላን ነገሥታት ጋር ተዋግቶ ድልም አድርጎ ምርኮውን ይዞ እየተመለሰ ነው። አብርሃም ከጦር ሜዳ የድል አክሊል ደፍቶ እጅግ ብዙ ሀብትና ንብረትን ማርኮ ሲመለስ መንገድ ላይ አስገራሚው ካህን መልከጼዴቅ ሊቀበለው ወጣ። የሁለቱ መገናኘት ተራይ ታሪክ አጋጣሚ አልነበረም። የብሉይ ኪዳን አባት የሆነው አብርሃም የአዲስ ኪዳን ካህን ምሳሌ ከሆነው ከመልከጼዴቅ ጋር የተገናኘበት የዘመናት ድልድይ ነበር። አብርሃም ያንን ምስጢራዊ ካህን ሲያይ በእርሱ ላይ ያደረውን መለኮታዊ ግርማ ተረዳ። ወዲያውኑም ከጦር ሜዳ ካመጣው ምርኮ ሁሉ አስራት በኩራቱን ለመልከጼዴቅ ሰጠው። አብርሃም የምድሩን በረከት ሰጠ። መልከጼዴቅ የሰማዩን ምስጢር ገለጠ። መልከጼዴቅ አብርሃምን ሊቀበለው ሲወጣ እንደ ዘመኑ ልማድ የሚታረድ በግ ወይም የሚቃጠል ዕጣን አልያዘም። ይልቁንም ይዞት የወጣው ኅብስትና ወይን ነበር። በአብርሃም ዓይን ይህ የተራበን ጦረኛ የሚያጠግብ ምግብ የደከመውን ሰው የሚያበረታ መጠጥ መስሎ ሊታይ ይችላል። በእግዚአብሔር ጥበብ ግን ይህ ድርጊት የዓለምን ታሪክ የሚቀይር ሰማይና ምድርን የሚያገናኝ ከሺህ ዓመታት በኋላ ለሚመጣው ታላቅ የድኅነት ምስጢር የተደረገ የመጀመሪያው ጥላ ነው። ይህ ኅብስትና ወይን ግን ምን ማለት ነው? መልከጼዴቅ ይኖርበት የነበረው ዋሻ በቀራንዮ ተራራ ላይ ነበር። ኅብስቱና ወይኑን የሰጠውን በአዳም አጽም አጠገብ ሆኖ ነው። ይህ እጅግ ጥልቅ የሆነ ምስጢር አለው። ከዘመናት በኋላ የዓለም መድኃኒት ኢየሱስ ክርስቶስ ልክ በዚያው ስፍራ በቀራንዮ ተራራ ላይ ይሰቀላል። በዕለተ ሐሙስ ከሐዋርያት ጋር በነበረው ራት ኅብስቱን አንስቶ ይህ ሥጋዬ ነው፣ ጽዋውንም አንስቶ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ ደሜ ነው በማለት የአዲስ ኪዳንን ሥርዓት ይመሰርታል። ያኔ በመልከጼዴቅ እጅ የነበረው ተራ ኅብስትና ወይን በቀራንዮ መስቀል ላይ በተሰቀለው ክርስቶስ በእውነተኛው ሥጋና ደም ተለወጠ። መልከጼዴቅ ለአብርሃም የሰጠው ክርስቶስ ለዓለም ሁሉ የሚሰጠውን የሕይወት ምግብ ጥላ ነበር። ለዚህ ነው ነቢዩ ዳዊት በመንፈስ ቅዱስ ተቃኝቶ ከብዙ ዘመናት በኋላ ስለ ክርስቶስ ሲተነብይ አንተ እንደ መልከጼዴቅ ሥርዓት ለዘላለም ካህን ነህ በማለት የዘመረው። የክርስቶስ ክህነት የአሮንን ዘር የእንስሳትን ደም የሚያፈሰውን ሥርዓት የሚከተል ሳይሆን እንደ መልከጼዴቅ ሥርዓት ኅብስትና ወይንን ወደ እውነተኛ ሥጋና ደምነት የሚለውጥ ሕያው ዘላለማዊ ሥርዓት ነውና ይህ ኪዳነ መልከጼዴቅ ዛሬ በየቤተ ክርስቲያኑ ለሚቀርበው ቅዱስ ቁርባን መሠረት ነው። እግዚአብሔር በዚህ ኪዳን አማካኝነት ከእንስሳት መሥዋዕት ከበግና ከፍየል ደም ይልቅ በክርስቶስ ሥጋና ደም ዓለምን ለማዳን ያለውን ዘላለማዊ ዕቅድ አሳየን። መልከጼዴቅ የአዳምን አጽም ይዞ ሲጸልይ እንደኖረ ዛሬም ቤተ ክርስቲያን የክርስቶስን መስቀል ይዛ ለዓለም ሁሉ ትጸልያለች። እግዚአብሔር አብርሃምን በመልከጼዴቅ እጅ እንደባረከ ዛሬም እኛ በልጁ በኢየሱስ ክርስቶስ ሥጋና ደም ይባርከናል። ያ በሳሌም ምድር በሁለት ታላላቅ ሰዎች መካከል የተጀመረው የምስጢር ግብዣ ዛሬ በመላው ዓለም የሚገኙ የኦርቶዶክስ ተዋሕዶ አብያተ ክርስቲያናት መቅደስ ውስጥ ዘወትር ቀጥሏል። ኪዳነ መልከጼዴቅ የፍጹምነት የሕይወትና የዘላለም ድኅነት ቃል ኪዳን ነው። አራተኛ ኪዳነ አብርሃም
በጊዜው ዓለም ከመልከ ጼዴቅ ምስጢራዊ ዋሻ ባሻገር በጣዖት አምልኮ ጨለማ ውስጥ ተውጣ ነበር። ሰዎች በገዛ እጃቸው የጠረቡትን ድንጋይና እንጨት እያመለኩ እውነተኛውን ፈጣሪ ረስተውታል። በዚህ ድቅድቅ መንፈሳዊ ጨለማ ውስጥ ግን በከለዳውያን ኡር አንድ ልቡ ለእውነት የተከፈተ ሰው ተገኘ። ስሙ አብርሃም ይባላል። አብርሃም በስነ ፍጥረት ምርምር ፀሐይ ስትጠልቅ ጨረቃም ስትደበዝዝ አይቶ እነዚህን የሚቆጣጠር አንድ የማይለወጥ ኃያል ፈጣሪ አለ ብሎ ያመነ ጥበበኛ ነው። ይህ እምነቱ ደግሞ ከሰማይ ምላሽ አገኘ። እግዚአብሔር ለአብርሃም ተገለጠለት። ትእዛዙ እጅግ ከባድ ነበር። ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ውድ ተመልካቾች እስቲ ያስቡት። አብርሃም ይህንን ሲሰማ ዕድሜው 75 ዓመት ነበር። የለመደውን ምቾት፣ ያካበተውን ሀብት፣ የዘመድ አዝማዱን ከበሬታና የተወለደበትን አገር ትቶ ወዴት እንደሚሄድ እንኳን ሳያውቅ ወደማሳይህ የሚለውን ድምፅ ብቻ ተከትሎ እንዲጓዝ ተጠየቀ። ይህ ተራ ቦታ ለውጥ አይደለም። ይህ ፍጹም የሆነ የእምነት ለውጥ ነው። እግዚአብሔር አብርሃምን ከጣዖት አምላኪዎች መንደር ለይቶ ለዓለም ሁሉ የጽድቅ መሠረት ሊያደርገው ፈልጓል። አብርሃም አልተጠራጠረም። ጠዋት ተነሳ። ኋላ ስሟ የተቀየረው ሚስቱ ሶራን የወንድሙን ልጅ ሎጥንና ንብረቱን ይዞ በበረሃው አሸዋ ላይ የማይታየውን አምላክ እየተከተለ ጉዞ ጀመረ። ይህ ጉዞ የሰው ልጅ በእምነት ዓይን ብቻ ከፈጣሪው ጋር ያደረገው የመጀመሪያው ትልቁ ጉዞ ነው። አብርሃም በከነዓን ምድር በእንግድነት ሲኖር እግዚአብሔር ታላቅ ተስፋን ሰጠው። ነገር ግን የአብርሃም ሚስት ሶራ መካን ነበረች። ዕድሜያቸውም እየገፋ ሄደ። እንዴት ነው ይህንን ሁሉ ምድር ለእኔ የሚሰጠኝ? እኔ እኮ ልጅ የለኝም፣ ወራሼ የቤት አገልጋይ ነው ብሎ በተከዘ ጊዜ እግዚአብሔር ከድንኳኑ ወደ ውጭ አወጣው። እንዲህም አለው፣ ወደ ሰማይ ተመልከት፣ ከዋክብትንም መቁጠር ትችል እንደሆነ ቁጠር፣ ዘርህም እንዲሁ ይሆናል አለው። በዚያች ሌሊት በዚያች ጸጥታ ውስጥ አብርሃም የማይቆጠሩትን የሰማይ ከዋክብት እያየ ማኅፀኗ የደረቀውን ሚስቱን አስቦ ይሆናል ይደረጋል ብሎ አመነ። መጽሐፍ ቅዱስም አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ብሏል። ይህ እምነት ሌላ ታላቅ ቃል ኪዳን ወለደ። እግዚአብሔርም የአብርሃምን ስም ወደ አብርሃም ለወጠው፣ የብዙዎች አባት አለው። የሚስቱንም ሶራ ስም ወደ ሳራ ቀየረው። ነገር ግን ይህ ኪዳን እንዲሁ በቃል ብቻ የሚቀር አይደለም። እግዚአብሔር ከሰው ጋር ላደረገው ለዚህ ታላቅ ውል የማይፋቅ ማህተብ ፈለገ። ይህ ማህተብ በወረቀት ላይ የሚደረግ ፍርሚያ ወይንም በድንጋይ ላይ የሚቀረጽ ጽሑፍ አልነበረም። ይህ ማህተም በሰው ሥጋ ላይ የሚደረግ ከደም ጋር የተዋሃደ ምልክት ነው። እርሱም ግዝረት ይባላል። እግዚአብሔር ለአብርሃም እንዲህ አለው፣ በእኔና በአንተ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል አለው። ከ8 ቀን ሕፃን ልጅ ጀምሮ በቤቱ ያለው ወንድ ሁሉ ይህንን የኪዳን ምልክት እንዲሸከም አዘዘው። እዚህ ጋር ግን እንዲህ ብለን እንጠይቅ፣ ለምን ግዝረት? ለምን ሥጋን መቆረጥ አስፈለገ እንበል? I want a car. I want a Defender of the. I want a car. 2025 Land Rover Defender of the campaign goes to the lucky winner. May Bedr. I want a Defender. I want a car. And he was like, oh, really? ይህ ለዘመናዊ አድማጭ ምናልባት ቀላል የባህል ልማድ ሊመስለው ይችላል። ነገር ግን በእግዚአብሔር ፊት እጅግ ጥልቅ የሆነ መንፈሳዊ ትርጉም አለው። ግዝረት የሰው ልጅ ከኃጢአቱ ዓለም ርቆ ለእግዚአብሔር ብቻ የተለየ ቅዱስ ሕዝብ መሆኑን የሚያሳይ የባለቤትነት ማረጋገጫ ነው። አንድ ንጉሥ በግዛቱ ባለው ንብረት ላይ ማኅተሙን እንደሚያደርግ እግዚአብሔርም በአብርሃም ዘር ሥጋ ላይ የራሱን ምልክት አደረገ። ይህ ምልክት ከሰውነት ላይ የማይፋቅ የማይጠፋ ዘወትር ከሰውየው ጋር የሚኖር ነው። ሰውየው ቢተኛ ቢነቃ ቢጓዝ ይህ ምልክት አብሮት አለ። ይህ ማለት ከእግዚአብሔር ጋር የሚደረገው ኪዳን የትርፍ ጊዜ ጉዳይ ሳይሆን ከማንነት ጋር የተዋሃደ የሕይወት ክፍል ነው ማለት ነው። የቁልፈቱን ሥጋ ያልተገረዘ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና የሚለው የፈጣሪ ቃል ይህ ኪዳን የሕይወትና የሞት ጉዳይ መሆኑን በግልጽ ያሳያል።
አብርሃም አመነ፣ ታዘዘ፣ ተገረዘም። ያን ያፈሰሰው የሥጋ ደም የኪዳኑ ማኅተም ሆነ። ዛሬ ላይ ሆነን ስናየው ኪዳነ አብርሃም እግዚአብሔር ሰውን እንዴት እንደሚወድና ከእርሱ ጋር ምን ያህል መቆራኘትን እንደሚፈልግ ያሳያል። እግዚአብሔር በሩቅ ያለ አምላክ መሆንን አልፈለገም። በሰው ሥጋ ላይ ምልክት እስከ ማድረግ እስከ ትውልድ መጨረሻ ድረስ አምላካችሁ ነኝ፣ ሕዝቤም ናችሁ የሚል ጥብቅ ቁርኝነትን ፈጠረ። ለእኛ ለአዲስ ኪዳን ምዕመናን ይህ ኪዳነ አብርሃም በጥምቀት ለምናገኘው የልብ ግዝረት ጥላ ነው። በጥምቀት ተተክቷልና አብርሃም ከሥጋው ላይ ትርፍን እንደቆረጠ እኛም በጥምቀት የኃጢአትን ዕድፍ አውልቀን የመንፈስ ቅዱስን ማኅተም በልባችን እንቀበላለን። የአብርሃም እምነትና ታዛዥነት ዛሬም ድረስ በጨለማ ለሚጓዘው ከወዴት ወጥቶ ወዴት እንደሚሄድ ለጠፋበት የዚህ ትውልድ ፍጹም ብርሃንና ኮምፓስ ነው። እግዚአብሔርን አምኖ የወጣ ከመድረሻው አልቀረምና። አምስተኛ ኪዳነ ሙሴ። ከአብርሃም ኪዳን በኋላ ዘመናት አለፉ። የአብርሃም ዘር እንደተነገረው በዛ። ነገር ግን ያ የበዛው ሕዝብ በግብፅ ፈርዖኖች እጅ ወደቀ። ለ430 ዓመታት በመራራ የባርነት ቀንበር ስር ኖረ። ጡብ እያቦኩ ከተማ እየገነቡ በጅራፍ እየተገረፉ አንገታቸውን ደፍተው ዘመናትን ገፉ። የሕዝቡ የጣር ጩኸት ወደ ሰማይ ወጣ። እግዚአብሔርም የአባቶቻቸውን የአብርሃምን የይስሐቅንና የያዕቆብን ኪዳን አሰበ። ይህንን ሕዝብ ከባርነት ለማውጣት እግዚአብሔር አንድ ድንቅ መሪ መረጠ። ሊቀ ነቢያት ሙሴ። በፈርዖን ቤት ያደገ ነገር ግን በእግዚአብሔር ጥሪ የነቢያት አለቃ የእስራኤል እረኛና ከሰው ሁሉ ይልቅ ፍጹም ትሑት የዋህ የሆነ ታላቅ አባት። በእግዚአብሔር ኃይልና በሙሴ መሪነት እስራኤላውያን ቀይ ባህርን ተሻግረው ጠላቶቻቸውን በውሃ አስምጠው የነጻነት አየር እየተነፈሱ ወደ ሲና በረሃ ደረሱ። ነገር ግን ነጻነት ማለት ሕግ አልባነት ወይም ያለ ሥርዓት መኖር ማለት አይደለም። እግዚአብሔር ይህንን ከባርነት የወጣ ሕዝብ የራሱ ቅዱስ ሕዝብ እንዲሆን ውል ሊያደርግለት ወደደ። ቦታው የሲና ተራራ ነው። ቀኑ ደረሰ። በሦስተኛው ቀን ጠዋት እስራኤላውያን ያዩት ነገር ታሪካቸው አይተውት የማያውቁት እጅግ የሚያስፈራ ግርማ ነበር። ድንገት ሰማዩ ጠቆረ። የሲና ተራራ በእግዚአብሔር ክብር ተሸፈነ። ከባድ ነጎድጓድና መብረቅ ተራራውን አናወጠው። እግዚአብሔር በእሳት ስለወረደበት ከሲና ተራራ እንደ እቶን ጢስ ይወጣ ነበር። እጅግ የሚያስፈራ የመለኮት ድምፅ ከሰማይ ተሰማ። ድምፁም እየበረታ ሄደ። ሕዝቡ ሁሉ በፍርሃት ተንቀጠቀጠ። ተራራውን እንዳይነኩ ድንበር ተበጅቶላቸው ነበርና ከሩቅ ሆነው የሚሆነውን ሁሉ ይመለከቱ ነበር። በዚህ በሚያስፈራውና በሚያስደነግጠው ግርማ መካከል ሙሴ ብቻውን ወደ ተራራው ጫፍ ወጣ። በዚያ በጭጋግና በእሳት ውስጥ ሰው ከእግዚአብሔር ፊት ለፊት ተነጋገረ። ይህ ታላቅ ግርማ ለምን አስፈለገ ብለን እንጠይቅ። እግዚአብሔር ሊሰጥ ያሰበው ተራ ሕግን አልነበረም። የሰውን ልጅ ታሪክ ለዘላለም የሚቀይር የሕይወትና የሞት መንገድን የሚለይ መለኮታዊ ኪዳን ነበር። ኪዳነ ሙሴ። የሙሴ ኪዳን እነሆ። እግዚአብሔርም ከእሳቱ ውስጥ ሆኖ እንዲህ አለው፣ ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። እነዚህ ቃላት የነጻነት አዋጅ ነበሩ። እኔ አምላካችሁ ነኝ፣ እናንተ ሕዝቤ ናችሁ የሚል የባለቤትነት ማረጋገጫ። በዚህ ኪዳን ውስጥ እግዚአብሔር 10ቱን ትእዛዛት ሰጠ። ጣዖት አታምልክ፣ ስሜን በከንቱ አትጥራ፣ የሰንበትን ቀን አክብር፣ አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የሰውን ገንዘብ አትመኝ። እዚህ ላይ ነው ታላቁ ምስጢር ያለው። እግዚአብሔር እነዚህን ትእዛዛት በወረቀት ላይ ወይም በእንጨት ላይ አሊያም በብራና ገጾች ላይ አልጻፋቸውም። እግዚአብሔር በራሱ ጣት በሁለት የድንጋይ ጽላቶች ላይ ቀረጻቸው። ለምን በድንጋይ ላይ ብለን እንጠይቅ። ድንጋይ አይበሰብስም፣ አይቀደድም፣ በጊዜ ብዛትም አይጠፋም። ይህ የሚያሳየው የእግዚአብሔር ሕግና ቃል ኪዳን ለዚያ ዘመን እስራኤላዊ ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለሚነሳው የሰው ልጅ ሁሉ የተሰጠ የማይለወጥ ዘላለማዊ ሕግ መሆኑን ነው። እነዚህ ጽላቶች በእግዚአብሔር ጣት በመንፈስ ቅዱስ ኃይል የተጻፉ የፈጣሪን ቅዱስ ፍቃድ የያዙ ሰነዶች ናቸው።
እነዚህ 10ቱ ትእዛዛት ዛሬ ባለንበት ዘመን ለብዙዎች እንደ እስር ቤት ነፃነትን እንደሚገድብ ሕግ ተደርገው ሊታሰቡ ይችላሉ። በተለይ በዚህ ዘመን ወጣቱ በሶሻል ሚዲያ ሱስ በጭንቀትና በግራ መጋባት ውስጥ ባለበት ጊዜ ሕግ የሚለው ቃል ሊከብደው ይችላል። ነገር ግን ይህ ኪዳን እስር ቤት አይደለም። ይህ ኪዳን ኮምፓስ ነው። ገደል አፋፍ ላይ ያለን ሰው ወደ ገደሉ እንዳይገባ የሚከለክል አጥር ነው። አትግደል፣ አትስረቅ፣ አታመንዝር የሚለው ሕግ የሰው ልጅ ከውድቀት፣ ቤተሰብን ከመበተን፣ ማህበረሰብን ከመጠፋፋት የሚታደግ የምህረት ሕግ ነው። የጽድቅ መንገድ ነው። ፈጣሪ ይህንን ኪዳን የሰጠን እኛ እንድንፈራው ሳይሆን እርስ በርስ ተዋደን ፈጣሪያችንን አክብረን በምድር ላይ ዕድሜያችን እንዲረዝም ሰላምም እንዲኖረን ፈልጎ ነው። ሙሴ እነዚህን ጽላቶች ተቀብሎ ከተራራው ሲወርድ ፊቱ እንደ ፀሐይ ያበራ ነበር። ይህ የእግዚአብሔርን ሕግ የተሸከመ ሰው ምን ያህል ክብር እንደሚኖረው የሚያሳይ ሕያው ምስክር ነው። ኪዳነ ሙሴ በሲና ተራራ በእሳትና በነጎድጓድ መካከል የተሰጠ ቅድስናን የሚሰብክ የብርሃን ኪዳን ነው። ይህ ኪዳን ከግብፅ ባርነት የወጣውን ሕዝብ ወደ ተስፋይቱ ምድር ከነዓን እንደመራ ሁሉ ዛሬም እኛን ከኃጢአት ባርነት ጠብቆ ወደ መንግሥተ ሰማያት የሚወስደውን መንገድ የሚጠቁመን ትክክለኛው ኮምፓስ ነው። ስድስተኛ This is not grass, just a really sharp scream. Oops. ትክክለኛው ኮምፓስ ነው። ስድስተኛ ኪዳነ ዳዊት ከሲና ተራራ ግርማና ነጎድጓድ በኋላ ታሪካችን ወደ አንድ ጸጥ ወዳለ የእረኛ መስክ ያመራል። ጊዜው የነገሥታቱ ዘመን ነው። እስራኤላውያን ከነዓንን ወርሰው በምድሪቱ ላይ እየኖሩ ነው። ነገር ግን እግዚአብሔር አዲስ ኪዳን የሚያደርግበትን የልቡን ሐሳብ የሚፈጽምለትን ልዩ ሰው ይፈልጋል። ይህ ምርጫ የሰው ልጅ ሚዛን ያፋለሰ የእግዚአብሔርን አስደናቂ ጥበብ የገለጠ ሆነ። እግዚአብሔር ነቢዩ ሳሙኤልን ወደ ቤተልሔም ወደ እሴይ ቤት ላከው። እሴይ 7 ግርማ ሞገስ ያላቸው ቁመታቸው ያማረ ለጦርነት የተፈጠሩ የሚመስሉ ልጆች ነበሩት። ሳሙኤል የመጀመሪያው ልጅ ኤልያብን ሲያይ በእውነት የእግዚአብሔር መሲህ በፊቱ ነው ብሎ ነበር። እግዚአብሔር ግን ፊቱን የቁመቱንም ዘለግ ማለት አትይ፣ እግዚአብሔር ሰው እንደሚያይ አያይምና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። ታዲያ እግዚአብሔር ያየው ያ ንጹሕ ልብ የት ነበር ካልን ከቤት ውጭ በሜዳ ላይ ከበጎች ጋር የነበረው ብላቴና ዘንድ ነው። ስሙ ዳዊት ይባላል። ከሰባቱ ወንድሞች ትንሹ፣ በሰው ዓይን ሲታይ እረኛ ብቻ የሆነ ብላቴና፣ ነገር ግን በውስጡ እግዚአብሔርን የሚወድ በገና እየደረደረ ፈጣሪውን የሚያመሰግን አንበሳና ድብን የሚጥል የጀግንነት መንፈስና ፍጹም የሆነ ትሕትና የነበረው ልጅ። እግዚአብሔር ዳዊትን ከበጎች ኋላ ጠርቶ በእስራኤል ላይ ንጉሥ አደረገው። ዳዊት ከእረኝነት ወደ ንግሥና ተሸጋገረ። ኃያል ጦረኛ፣ ጥበበኛ መሪ፣ የነቢያት አለቃ ሆነ። ቅድስት ቤተ ክርስቲያናችን ዛሬም ድረስ በጸሎት በቅዳሴና በማህሌት የምትጠቀምባቸውን 150 መዝሙራት በመንፈስ ቅዱስ ተቃኝቶ ዘመረ። ዳዊት በሐዘኑም ሆነ በደስታው እግዚአብሔርን የሚፈልግ ሲበድልም በእንባ ንስሐ የሚገባ ልበ አምላክ እንደ እግዚአብሔር ልብ የሆነ ሰው ተባለ። ንጉሥ ዳዊት በቤተ መንግሥት ተቀምጦ በሰላም ሲኖር አንድ ቅዱስ ቅንዓት አደረበት። እኔ ከዝግባ በተሠራ ቤት ስቀመጥ የእግዚአብሔር ታቦት በድንኳን ውስጥ ይኖራልን ብሎ ለእግዚአብሔር ማደሪያ ቤተ መቅደስን ሊሠራ ፈለገ። ዳዊት ለእግዚአብሔር ቤት ሊሠራ አሰበ። እግዚአብሔር ግን ለዳዊት ዘላለማዊ ቤት ትውልድና ዙፋን ሊሠራለት ቃል ኪዳን ገባ። ስድስተኛው ኪዳነ ዳዊት ይባላል። እግዚአብሔር ለዳዊት በነቢዩ ናታን በኩል ይህንን አስገራሚ ቃል ላከለት። ከሆድህ ፍሬ በዙፋንህ ላይ አኖራለሁ አለው። እግዚአብሔር ይህንን ቃል እንዲሁ አልተናገረም፣ በመሐላ አጸናው እንጂ። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ አለ። ይህ ቃል ኪዳን ምንድን ነው? የዳዊት ልጅ ሰሎሞን ስለሚነግሰው ንግሥና ነውን? ወይንስ ስለ ሌሎቹ ከእርሱ በኋላ ስለሚመጡት ነገሥታት? በፍጹም አይደለም። የሰው ነገሥታት ይሞታሉ፣ ዙፋናቸው ይፈርሳል፣ መንግሥታቸው ይወድቃል። እግዚአብሔር ግን ለዳዊት የገባው ቃል ኪዳን ዙፋኑም እንደ ፀሐይ በፊቴ እንደ ጨረቃም ለዘላለም ይጸናል የሚል ዘላለማዊ ኪዳን ነው። ይህ ዘላለማዊ ንጉሥ ግን ማን ነው?
የዚህ ቃል ኪዳን እውነተኛ ባለቤት የዓለሙ መድኃኒት ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ኪዳነ ዳዊት የዘመናት ሁሉ ትልቁ ትንቢት ነበር። አምላክ ሰው ሆኖ ከዳዊት ዘር ከድንግል ማርያም እርሷም ከዳዊት ትውልድ ናትና እንደሚወለድና መንግስቱን ፍጻሜ የሌለው ዘላለማዊ መንግስት እንደሆነ የተነገረ አዋጅ ነው። ለዚህ ነው ሶርያዊው ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ይህንን ምስጢር ሲያደንቅ ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ፣ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ ያለውም ኤፍራታ የቤተልሔም ሌላ ስሟ ነው። እስቲ አስቡት፣ ያቺ አዳም በገነት ከልጅ ልጅህ ተወልጄ አድንሃለሁ ብሎ የሰማት ቃል በኖህ መርከብ ተሻግራ በመልከጼዴቅ ኅብስትና ወይን ተመስላ በአብርሃም ግዝረት ታትማ በሙሴ ጽላት ተጽፋ አሁን በዳዊት ዙፋን ላይ ገሃድ ወጣች። ክርስቶስ ሥጋን የሚለብስበት ከሰማየ ሰማያት ወርዶ በአጭር ቁመት በጠባብ ደረት የሚወሰንበት ጊዜ ቀረበ። ዳዊት የዚህ ታላቅ ክብርና የሐረገ ትውልድ ባለቤት ለመሆን ተመረጠ። ይህ ኪዳነ ዳዊት ለዛሬው ሰው ምን ትርጉም አለው ብለን እንጠይቅ። ብዙ ጊዜ ሕይወታችንን ስናይ እንደ ወጣቱ ዳዊት ራሳችንን በሜዳ ላይ እንደተረሳ እረኛ አድርገን እንቆጥር ይሆናል። ማንም አያየንም፣ ዋጋ የለንም፣ ሕይወታችን ከንቱ ነው ብለን በተስፋ መቁረጥ ውስጥ እንወድቃለን። ነገር ግን ኪዳነ ዳዊት የሚያስተምረን አንድ ትልቅ እውነት አለ። እግዚአብሔር ልብን እንጂ የውጭ ገጽታን አያይም። በትሕትና በእውነተኛ ልብ በንጽሕና የሚኖርን ሰው እግዚአብሔር ከበግረኝነት አንስቶ ወደ ንጉሥነት ከፍ ያደርገዋል። ከሁሉ በላይ ደግሞ የዳዊት ዙፋን ዛሬ አልጠፋም። የዳዊት ልጅ የተባለው ክርስቶስ ዛሬም በቤተ ክርስቲያን ዙፋን ላይ ተቀምጦ በሥጋና ደሙ እየመገበን ይነግሣል። ኪዳነ ዳዊት እግዚአብሔር የገባውን ቃል እንደማይረሳ ለትሑታን ጸጋን እንደሚሰጥና የድኅነት ታሪካችን የመጨረሻው ምዕራፍ እየተቃረበ መሆኑን የሚያሳይ የክብር ኪዳን ነው። እናም እንደ ዳዊት ልቤ ተዘጋጅቷል፣ አቤቱ ልቤ ተዘጋጅቷል እያልን ዘላለማዊውን ንጉሥ ለመቀበል ራሳችንን በንስሐ እናዘጋጅ። ሰባተኛ ኪዳነ ምሕረት። የሰው ልጅ ታሪክ ከገነት መባረር ጀምሮ በኖህ መርከብ ተሳፍሮ የአብርሃምን በረሃ አቋርጦ የሲናን ተራራ አልፎ በዳዊት ዙፋን ላይ አረፈ። እነዚህ ሁሉ ኪዳናት ታላላቅ ቢሆኑም ጥላዎች ወይም ምሳሌዎች ነበሩ። ያ የሰውን ልጅ ከሲኦል እስራት ሙሉ በሙሉ ነፃ ሊያወጡ የሞትን በር ሊሰብሩ አልቻሉም። ዓለም አሁንም እውነተኛውን አዳኝ እውነተኛውን የሕይወት ኪዳን ትጠብቃለች። ዘመኑ ሲደርስ ያ ኪዳነ ዳዊት ተፈጸመ። እግዚአብሔር ወልድ ከሰማየ ሰማያት ወረደ። ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያንን በአዳም ላይ የተፈረደውን የሞት ዕዳ ለመክፈል በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ዓለምን አዳነ። ሞትን ድል አድርጎ ተነሳ፣ ወደ ሰማያትም አረገ። ነገር ግን የኪዳናት ሁሉ ታሪክ የሚያበቃው በእርገቱ አይደለም። ከጌታ እርገት በኋላ የዚህ ሁሉ የድኅነት ታሪክ መደምደሚያ የሆነ አንድ ታላቅ ክስተት በምድር ላይ ተፈጸመ። ጊዜው የካቲት 16 ቀን ነው። ቦታው ጎልጎታ። በዚህ ቅዱስ ስፍራ የፍጥረት ሁሉ እመቤታችን ቅድስት ድንግል ማርያም ብቻዋን ተንበርክካ ትጸልይ ነበር። ልጇ የዓለም መድኃኒት ሆኖ ዓለምን እንዳዳነ ብታውቅም የእናትነት አንጀቷ ግን ያንን መራራ የመስቀል ላይ ስቃይ የጎኑን መወጋት የደሙን መፍሰስ አይረሳውም ነበር። እመቤታችን በጎልጎታ ስትጸልይ እንባዋ እንደ ጅረት ይፈሳል። ያፈሰሰችው እንባ ለእርሷ አልነበረም፣ ለደካማው ለሚወድቀው ከቅዱስ ቁርባን ለተለየውና ተስፋ ለሌለው የሰው ልጅ ሁሉ ነበር። እመቤታችን በየካቲት 16 ቀን ዓይኖቿን ወደ ሰማይ አንስታ እንዲህ የሚል ልብ የሚሰብር የኪዳን ጸሎት ጸለየች። ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው በመሆንህ 9 ወር ከ5 ቀን በቻለች ማኅፀኔ ከአንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ አለችው። እስቲ አስቡት፣ ይህ ተራ ልመና አይደለም። ይህ የማይከፈል የውለታ ጥያቄ ነው። እናት ለልጇ ያውን ፍጡር ለፈጣሪዋ ያቀረበችው ጥያቄ ክርስቶስ ሥጋን የተዋሃደው ከእርሷ ነውና ማኅፀኗን ዙፋን አድርጎ ጡቷን ጠብቶ አድጓልና በግብፅ በረሃ ተርባ ተጠምታ በእሾህ እየተወጋች ተሰዳለችና ይህንን የእናትነት ውለታ በማስታወስ ተማጸነችው።
ወዲያውኑ ሰማያት ተከፈቱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአላፋት መላእክቱ ጋር በታላቅ ግርማ ወረደ። የጎልጎታው ጨለማ በሰማያዊ ብርሃን ተሞላ። እናቴ ሆይ ሰላም ላንቺ ይሁን፣ ምን ላደርግልሽ ትሻለሽ አላት። እመቤታችን የራሷን ክብር አልጠየቀችም። ልጄ ሆይ በስሜ ለሚማጸኑ መታሰቢያዬን ለሚያደርጉ፣ ለችግረኛ ለሚራሩ፣ የተራበን ለሚያበሉ፣ የተጠማን ለሚያጠጡ፣ በስሜ ሕንጻ ቤተ ክርስቲያን ለሚያንጹ፣ ዕጣን፣ ዘይት፣ መባ ለሚሰጡ ከሲኦል እሳት አድነህ ምሕረትን ስጥልኝ አለችው። ይህ ጥያቄ ለጻድቃን አይደለም። ጻድቃንማ በእምነት በምግባር በትሩፋታቸው ይጸድቃሉ። ይህ ጥያቄ ለኃጢአተኞች፣ ገድልና ትሩፋት ለሌላቸው፣ በስሟ ለሚጠለሉ ደካማ የሰው ልጆች ነው። ያኔ ነው የኪዳን ሁሉ ጫፍ፣ የዓለም የመጨረሻው ተስፋ የሆነው ያ ታላቅ ቃል የወጣው። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን የዘላለም የምሕረት ኪዳን በመሐላ ጸናላት። በራሴ በአባቴና ሕያው በሚሆን በመንፈስ ቅዱስ ማልኩልሽ። ይህንን ያደረገውን ሁሉ ሲኦልን አላሳየውም። ከመከራ ሥጋ ከመከራ ነፍስ አድነዋለሁ። ይህ ነው ኪዳነ ምሕረት፣ የምሕረት ቃል ኪዳን፣ ሰባተኛውና ፍጹም ኪዳን። ይህ ኪዳን ከቀደሙት ኪዳናት ሁሉ ይበልጣል። አብርሃም የተገባለት ኪዳን የምድር ርስትና የዘር መብዛት ነበር። ሙሴ የተቀበለው ኪዳን የሕግና የትእዛዝ ነበር። ዳዊት የተቀበለው የንግሥና ነበር። ኪዳነ ምሕረት ግን ኃጢአተኛ የሰው ልጆች ከሲኦል እሳት የሚድኑበት፣ ሰማያዊ ርስት የምንወርስበት የድህነት ወይም የመዳን ኪዳን ነው። እግዚአብሔር በገዛ ራሱና በአባቱ በመንፈስ ቅዱስ የማለበት ብቸኛው ኪዳን ነው። ፈጣሪ በራሱ ላይ ምሎ ቃሉን አያጥፍምና ይህ ኪዳን የማይፈርስ የማያረጅ ዘላለማዊ ኪዳን ነው። ለዚህ ነው ቤተ ክርስቲያናችን የካቲት 16ን ቀን ይህንን በዓል በታላቅ ድምቀትም የምታከብረው። ይህ ቀን የሰው ልጆች በእግዚአብሔር እናት በኩል ያገኘነው የነጻነት አዋጅ ቀን ነው። ዛሬ ይህንን ቪዲዮ የምትሰሙ የመባ ቲቪ ቤተሰቦች ምናልባት የኃጢአት ብዛት ተጭኗችሁ እኔም ማረባ ነኝ ብላችሁ ተስፋ ቆርጣችሁ ይሆናል። ኑሮ ከብዷችሁ ጭንቀትና የመንፈስ ድብርት አቅም አሳጥቷችሁ ይሆናል። የሶሻል ሚዲያው ጫጫታ እውነተኛውን ሰላም ነጥቋችሁም ይሆናል። ነገር ግን አንድ ነገር ልብ በሉ። ይህ ኪዳነ ምሕረት የተሰጠው ልክ እንደኛ ለደከሙት፣ ሸክም ለከበዳቸው ነው። እመቤታችን በጎልጎታ ያለቀሰችው ለኛ ነው። ጌታም በመሐላ ኪዳን የሰጠው በእርሷም ስም ለሚጠለሉት፣ አቅማቸው በፈቀደ መጠን ለተራበ ለሚሰጡ፣ ለተጠማ ቀዝቃዛ ውሃ ለሚያጠጡ፣ የእናቱን ስም ለሚጠሩት ነው። በኪዳነ አዳም የተጀመረው የተስፋ ቃል በኪዳነ ምሕረት ፍጹም ሆኗል። እግዚአብሔር ሰውን እስከ ሞት ድረስ ወዶታል። እናቱንም የድህነታችን ወደብ፣ የሕይወታችን ዋስትና አድርጎ ሰጥቶናል። ይህንን ኪዳን የያዘ አይጠፋም። በእርሷ የተጠለለ ከሲኦል እሳት ይድናል። ውድ ቤተሰቦቻችን እነሆ ከገነት በሮች መዘጋት ጀምረን በኖህ መርከብ ተሳፍረን የአብርሃምን በረሃ አቋርጠን የሲናን ተራራ ነጎድጓድ አልፈን በዳዊት ዙፋን ላይ ተቀምጠን በመጨረሻም በጎልጎታ ተራራ ላይ ከፈሰሰው የቅድስት እናታችን የእንባ ኪዳን ጋር ተገናኝተናል። እነዚህ ሰባቱ ኪዳናት በቅዱሳት መጻሕፍት ገጾች ላይ የሰፈሩ የጥንት ታሪኮች አይደሉም። እነዚህ ኪዳናት ዛሬ በሕይወት ላለነው፣ በዚህ በተረበሸ ዓለም ውስጥ ለምንኖረው ለእኔና ለእናንተ የተጻፉ የሕይወት ዋስትናዎች ናቸው። ይህንን ቪዲዮ የምትሰማ ወንድሜ፣ የምትሰሚ እህቴ ሕይወት እንዴት ይዟችኋል? በውስጣችሁ ያለው ሰላም ምን ይመስላል? ወንድሜ ዛሬ አንድ እውነት ልንገርህ። ኪዳነ አዳም የሚያስተምረን አንድ እውነት አለ። እግዚአብሔር አዳም የወደቀበትን ኃጢአት እያወቀ አዳም ሆይ ወዴት ነህ ብሎ እንደፈለገው ዛሬም አንተን ይፈልግሃል። አንተ ብትረሳው እርሱ አይረሳህም። ኃጢአት የቱንም ያህል ቢከፋ የእግዚአብሔር ምሕረት ግን ይበልጣል። እርሱ ለአዳም ተወልጄ